ዱለትን በጣም ነው የምወደው። ዱለት እንደኔ የምትወዱ ሰዎች እኔ ዱለት በጣም እወዳለሁ። ጉንፋን ይዞኛል፣ ድምፄ ተዘግቷል። ጉንፋን ይዞኝ ዱለት እንሰራለን ማለት ነው ዛሬ። እንደዚህ እኔ መፍጫው አለኝ፣ በርግጥ የገላግሌ መፍጫ አለኝ። ዱለትና ስጋ የምፈጭበት ግን እቺ ትንሽ ስለሆነች በእጅ እንደዚህ አድርጋችሁ እንደዚህ አጣን እንደዚህ ማለት ነው። ደስ ብላችሁ እጃችሁ እንዳትቆርጡ እያደረጋችሁ ከዛ ትንሽ ቀይ ስጋ ደግሞ ያስፈልጋል። ቀይ ስጋ አንዳንድ ጊዜ ደግሞ አንጀቱንም ጨምረዋለሁ። አንጀቱን ጎንጉኖ ልጎ ምናምን ልገን ከዛ ገንፈል አድርገን እንደተጎነጎነ ይከተፈናል ማለት ነው። ለመክተፍ ያመቻል። አንጀቱን ነው የምላችሁ። ከዛ ግን ምንድነው እኔ ዛሬ ትንሽ ቀይ ስጋ ጨጓራውንና ጉበቱን አድርጌ ነው የምሰራው። ጥሩ ጣዕም ያለው ጉበት እንሰራለን ማለት ነው። እና ዩቲዩቤን ደግሞ ሰብስክራይብ አድርጉልኝ ባካችሁ። ማለት ሰው ተስፋ ቆርጦ ይተዋል። ዩቲዩብ ያያችሁ ብቻ ስታርፉ ላይክ ሰብስክራይብ አድርጉ እና ወዶችዬ ይሄንን እየሰራሁ እስኪ ዱለቴን እየሰራሁኝ ስለ ሰሞኑን አንዳንድ ወሬ በጣም ሶሻል ሚዲያው ላይ በጣም በቃ ትክትክ በዝቷል። መተካተክ በቃ እኔ አላቅም። ፈጣሪ በሶሻል ሚዲያ ምን እንደሚያመጣብን ምን እያመጣብን እንዳለ። ይሄ አሁን ባምቢ ሀና ግደይ እኔ ብዙም አላደንቅሽም፣ ብዙም የምከታተልሽም ሰው አይደለሁም፣ ብዙም አድናቆት የለኝም፣ ጥላቻም የለኝም። እኔ እውነት ለመናገር ግን በቃ በየጊዜው እንደዚህ አይነት ነገር ሲያጋጥምሽ ተስፋ ጭምር ብቻ አሁን ከአንድ ቀን በፊት ይመስለኛል ያስተላለፍሽው የመጨረሻ የቲክቶክ ከዛ በኋላ እየገባሁ ፕሮፋይልሽ ላይ ነበረና የመጨረሻው ፖስትሽን አየሁኝ። ሰው ለቆታ ይሁንና ስገባ ፕሮፋይልሽ ውስጥ እውነትም አንቺ ለቀቅሽው ነውና በጣም ገርሞኛል። እንዴ ውዴ ምን ሆነሽ ነው ግን? ሰው ሲሰራ ይነቀፋል፣ ሲሰራ ተከታዩ ብዙ ነው። የተከተለሽ ሁሉ ደግሞ ያደንቅሻል ማለት አይደለም። እንደዚህ ስትወድቂ እንደመጨፍጨፍ ነውና እኔ አሁን ከዛኛውም ወገን ከዚህኛውም ወገን ብዬ አይደለም፣ ግን ሶሻል ሚዲያ ላይ ስትሰሪ ይሄን ሁሉ ነገር ችለሽ ለማሳለፍ ውስጥሽን ማሳመን አለብሽ ብዬ አስባለሁ። በርግጥ ከዚህ በፊት እኮ ትልቅ ነገር ገጥሞሽ አልፈሽው ይሄንን ጨርሶ ሳለ ያደርጋል። በጣም ትልቅ ነገር ገጥሞሽ ከዛ የሚበልጥ ችግር ያጋጥምሻል ብዬ አላስብም። ሰው የመሰለውን ተናገረ ስላንቺ ሀሳብ አይደለም የሚሆንሽ ከሆነ ትወስጂዋለሽ ሀሳቡን፣ ምክሩንም ትችቱንም። ልክ ነው የምትይ ከሆነ ልክ አይደለም የምትይ ከሆነ ደግሞ መልስ መስጠት ራሱ አላስፈላጊ ነው። እንደዚህ አይነት ነገር ሲመጣብሽ ነው አሁን አንቺን ጥፋተኛ ያደረኩት መልስ መስጠት አልነበረብሽ።
የሚያጫጭረው ሶሻል ሚዲያ ላይ መጀመሪያ ከተናገረው ሰው ይልቅ መልስ የሚሰጠው ሰው ነው። በቃ እሱን ነው ተከትሎ ሰው ምን አለበት አይተሽ ዝም ብትይ፣ አይተሽ ንቀሽ ሶሻል ሚዲያ ላይ ያለ ሰው ኮሜንት ንቆ መተው አለበት። በቃ ንቆ መተው አለበት ብዬ ነው ማምን እኔ። ምክንያቱም አንዴ በቃ ራሳችንን ለሶሻል ሚዲያው ሽጠናል። ስለዚህ መጥፎም ነገር መጥፎም ኮሜንት እንደሚመጣ አስበን መተው ነው ሲሆን፣ አንቺ ጊዜ የለሽም ስለ አንቺ የሚወራ ነገር፣ የስራ ሰው ከሆነች ስለ አንቺ የሚወራ ነገር አለመስማት ነው። ከሰማሽም ደግሞ የሚመስልሽን ሀሳብ ወስደሽ የማይመስልሽን መተው ነው እንጂ ምነው እንደዛች ልጅ እሷ ተገላግላለች የምትያት ልጅ ምን ተጠቀመች በመሄዷ ነው? እኔ ምን ጥቅም አይተሽባት ነው? እውነት ያች ልጅም በዛ ኮሜንት በሚባለው ነገር ከሆነ እኔ አያሳምነኝም። አሁን በኮሜንት እንደዚህ አይነት ውሳኔ ወሰኑ የሚለው ራሱ ሌላ ችግር ከሌለ በስተቀር አብሯቸው ያለ ይሄ በኮሜንት ምክንያት ሶሻል ሚዲያው ላይ በቃ እንደ ራሱን ያወጣ ሰው ሰራለሁ ብሎ ነው ስራ። መጥፎ ኮሜንትም መጥፎ ስድብም እንዳለ መጀመሪያውንም አውቆ ነው አይደለም የሚወጣ። እንዴት ለዚህ ደረጃ ያበቃዋል? ሌላ ችግር ከሌለ እና ውዴ ያቺ ያልሻት ሴት እውነት ለመናገር የምታስቀና ሴት አይደለች። እኔ ማምነው ከመኖር ብዙ ነገር ይገኛል፣ ካለመኖር ግን ምንም ነገር አይገኝም። በቃ ካለመኖር ምንም ነገር፣ ከመኖር ግን ብዙ ነገር ይገኛል። እኔ እውነት ለመናገር ከመኖር ብዙ ነገር ታገኛለሽ። መጥፎ ነገር ቢገጥምሽም ማለት ነው በኑሮ ውስጥ እና እንደዚህ አይነት ነገር እንዴት ለቤተሰቧ የምታስብ ቤተሰቦቿን የምታስተዳድር ሴት በእንደዚህ አይነት ሰው ኮሜንት ሰጠኝ ሀሳብ ሰጠኝ ብለሽ እዚህ ደረጃ ታስቢያለሽ? እኔ በእውነት እንትን ያልኩት በዛ ነው። በቃ እንደዚህ አይነት ነገር እሷ በጣም ታድላለች። በቃ ምንድነው እስኪ መታደል ከዛ ነገር? ይኸውልሽ ድንኳኑም ተነሳ እሷም ተረሳች አይደለም? ምንድነው የታደለችው እስኪ? አንቺ እውነት ለመናገር እናቴን አሳክማለሁ፣ እናቴን እረዳለሁ፣ እናቴን ወንድሞች እንደዛ የምታስቢ ሴት ከሆንሽ እንዴት ነው ይሄ የምታስቢ ጉዳይ? እንዴት አሰብሽው? አንድ ቤተሰቡን ከሚረዳ ሰው እኮ እንደዚህ አይነት ነገር አይታሰብም ጭራሽ ማለት ነው። እና አንዳንድ ጊዜ ለቤተሰቦቻችን እስከ መጨረሻው እናስብ። እናትሽን አስቢ። በዚህ እድሜ እናትሽ አታሳዝንሽም? በቃ ተወራ ይቀር ነበር። አንቺ ባታጫጭብኝ ሲጀመር መልስ መመለስሽ ነው እንድትጫጫው ያደረገው። እኔ ለወደፊቱም አሁን እንዲህ አይነት ነገር ይነሳብሻል። ሶሻል ሚዲያው ላይ አይደለ ያለሽው፣ ይነሳብሻል እንዲህ አይነት ነገር። ግን መልስ አትስጪ። በቃ አንቺ ብቻ ሳይሆን እንደ እህቶቼ በመጥፎ ነገር የመጡባቸው ሰዎች ሁሉም ነገር ያልፋል። ያው ጃኒ አንድ ሰሞን ነበረች፣ አንቺ አንድ ሰሞን ነበርሽ። ማነው ብቻ እንደዚህ ሊያጅ ቤታዩ ምናምን ትሏቸው በቃ አንድ ሰሞን ነበር፣ ይረሳል። አሁን ደግሞ ይነሳባችኋል። ጊዜውን ጠብቆ ደግሞ ይነሳባችኋል። ባለተር ይነሳል። ስለዚህ ያ በሆነ ቁጥር አረ እንደዚህ ነው ራሴን እንደዚህ ምናምን ጠላው ምናምን። አንቺ ሲጀመር ሶሻል ሚዲያን የፈጠረሽ አረግሽው እኮ እናቴ። ምን ሆነሽ? ተይ እንጂ ያችን የመሰለች እናት። እኔ አስታውሳለሁ አንድ ጊዜ የመጀመሪያው እንትን ግርግር እንደተነሳብሽ ወጣ እኮ ነው ሶሻል ሚዲያ። ማንም ንጹህ የሆነ ሰው ይነሳና ይገረው
ብላ በጣም መረቅ የሆነ ንግግር ተናግራ አቅፋሽ እንደዛ በሶሻል ሚዲያ እችን የመሰለች እናት እያለችሽ ትቼ የዛችኛዋ ህይወት ያስቀናኛል ትያለሽ። ታናናሾች የሚመለከቱሽ ነው የምልሽ። ወንድምና እህትሽን ሳይሆን አሁን በስጋ የሚዘመዱሽም ሳይሆን እዚህ ሶሻል ሚዲያው ላይ ያሉ ደግሞ ታናናሾችሽ አሉ። እንደው ዝም ብሎ ተስፋ ተቆረጠ ተብሎ ጥል ምናምን። ኧረ በስመ አብ እያሰባችሁ ነው ጎበዝ። ሶሻል ሚዲያ ለዚህ አያበቃም። የእውነቴ ነው። ምን ያህል ዲፕ ብትገቡበት ማለት እንዴት ብታስቡት የቤተሰብ ችግር እንኳን እኮ ለእንደዚህ አይነት ነገር አያደርስም። አይደለም ሶሻል ሚዲያው በቃ መልስ አለመሰጣት፣ ኮሜንት አለማንበብም እኮ ይቻላል። እውነቴ ነው። እንደገና ደግሞ ስላንቺ የተሰሩትን ቪዲዮዎች መልስ አለመስጠት ነው። በቃ መሰዳደብ አያስፈልግም። ያ መሰዳደብ ነው አሁን ወደ መጥፎ ነገር የሚያደርስ ያለው። ስለዚህ መሰዳደብሽን አቁሚ፣ ወደ ስራሽ ትኩረት አድርጊ፣ ቤተሰቦችሽን አስተዳድሪ እንዳልሽው ማለት ነው። ምን አስበሽ ነው አሁን በዚህ ሳምንት እንግዲህ አንቺ ቤት እና አንቺ ቤተሰብ የሚፈጠረውን ነገር አሰብኩት። በቃ ምንም እንዳልተፈጠረ ራስሽ አለሽ ቤተሰቦችሽን ጭምር ማረጋጋት አለብሽ እንጂ እሰጥ አገባ እንዲህ ነው እንደዛ ነው እንደዚህ ነው አያስፈልግ። በጭራሽ ነው የማያስፈልገው። የእውነት እንዴት እያሰበ እንደሆነ ሰው ባላቅም በመጨረሻ እዛ ደረጃ የሚያደርስ ነገር እኔ በዚህ ምድር ላይ አለ ብዬ አላምንም። አንደኛ ነገር ደግሞ በተለይ ሶሻል ሚዲያ ለዚህ ያደርጋል ብዬም አላስብም። እንዴ ምንድነው አሁን አንድ ሰው ተነስቶ ስላንቺ የሆነ ነገር ቢናገር ተናግሮ ይቀራል። አለቀ እኮ ተናገር እና እኔ ፍቅር እንደው ሌሎቹም ሰዎች ይሄ ነገር እንትን እንደው ከኢትዮጵያ ምድር በእውነት የተመታ ይሁን። ኧረ ፈጣሪ በእውነት እኔ በጣም እንትን የሚለኝ ነገር ምን አስቸኮለ? ልንሄድበት አንቀርም እኮ ከዛ ማን ያስቀረን? እንቅርስ ብኝ። ስለዚህ ባንቸኩል ጥሩ ነው። እና ሰዎች ደግሞ አንዳንድ ጊዜ የሚሰጠው ነገር ብናቅ መልካም ነው። በቃ ብቻ አስታራቂ የለም። ያው ወዲያ ወዲህ ለሁለት ይከፈላል ጎራ። አንቺ ያው ልክ ነው አንተ ነህ ምናምን ያስጠላል። በቃ ይሁንም በቃ አንቺ የምትፈልጊውን ሀሳብ ብቻ ነው መውሰድ ያለብሽ። አይደለም ከሶሻል ሚዲያው እኮ ከቤተሰቦችሽ አሁን አንቺ 18 ዓመት ያለፈሽ ልጅ ነሽ። የሚጠቅምሽን ይጠቅመኛል የምትይው ነው እንጂ እናትሽ ያለችሽን ሁሉ ነው የምትቀበይ። እውነት እንኳን ከሶሻል ሚዲያ ከቤተሰቦችሽ ራሱ እና ባምቢቾ ክሽን ሀና ግዳይ ባምቢ ሀና ግዳይ ስራሽን ስሪ። ሩጫ ላይሽ ስራሽን ስሪ በቃ እንጂ እንደዚህ አይነት ነገር ማሰብ አላስፈላጊ ነው። ሀሳቡ ራሱ የተወጋ ይሁን የተመታ የእውነት እና ለእናትሽ ማን እናቴ አባቴ ወንድሜ ምናምን ያለችው ሰዎች እንደዛ እያልሽ እንዴት እንዲህ አይነት ነገር ታስቢያለሽ? ኧረ በጭራሽ። እኔ ቃሉን ለመጥራት በነገራችን ላይ ስለሚያስጠላኝ ነው አልጠራውም። በጣም ነው የሚያስጠላኝ። በጣም ሞኝነት ነው ይህን ማሰብ ማለት። እኔ ለኔ ሞኝነት ነው። ከመኖር ብዙ ነገር አለ። ከመኖር የተደላደለ ነገር አይደለም ሁሉ ነገር በቃ ግን ያ ይሻላል። በቃ እስከመጨረሻው መኖር ይሻላል እንጂ እንደዚህ በስመ አብ። እና እንዲህ አይነት ነገር ለወደፊት ለዛሬ ብቻ አይደለም ለወደፊቱም ይገጥምሻል። እንዲህ አይነት ነገር ከዚህ የበለጠ ነገር ችግር ይገጥምሻል። ግን ምንድነው አደብሽን ማስገዛት ነው። መልስ አለመስጠት። መልስ
ለሚፈለግበት ነገር ብቻ ነው መልስ መስጠት ያለብሽ ለሚጠበቅብሽ እንጂ ለዚህ ነገር ለእንደዚህ አይነት ነገር ሰው ለሚሰጥሽ ኮሜንት ሰው ለሚሰጥሽ ሀሳብ ምናምን መልስ መስጠት አይጠበቅብሽ። በቃ አንዳንዴ ፈጣሪ መልስ ይስጥ ይባላል እንዴ። ምን ነው ለሁሉም ነገር ማጫጫህ ማለት ነው። መልስ መስጠት ማለት አሁን ነገሩን ማጫጫህ ነው የሚመስለኝ። ነገሩን ማጫጫህ ነው። ስለዚህ ሰምቶ ዝም ማለት አይቶ ዝም ማለት ነው። አንዳንዴ ጥሩ ለሁሉ ነገር መልስ አይሰጥም እና ወደ ስራሽ ተመለሽ ይልሻለሁ መልእክት። ያገነተልኩ ነው። አጥቤዋለሁ፣ ቆንጆ አድርጌ አጥቤዋለሁ። አሁን ትንሽ ገንዘር አደርገዋለሁ። የሚወጣውን ውሃ አጥልዬ እደፋዋለሁ ማለት ነው። ገንተር ስናደርገው ውሃ ይወጣል። ሽንኩርት እኔ ከትፌ ነው የማስቀምጠው ታውቃላችሁ። ለሶስት ቀን ለሁለት ቀን ምናምን የሚሆን ፈጭቼ ነው የማስቀምጠው። ይሄ ከወጥ ነው። ተመልሰናል ከምክር ይሄንን ጉበቱን ከትፌዋለሁ። ቃሪያ ለዚህ ከትፌያለሁ። ነጭ ሽንኩርቱ ደግሞ በመደፍጠጫ እንደዚህ አድርጌ ከዛ በዚህ ቺካ እውነት በጣም ነጭ ሽንኩርት መቀጥቀጥ ለማትወዱ እንትን አለ ያው እንደዚህ የተፈለገ እና ውዶች ነው እየሰራሁ አንዳንድ ሶሻል ሚዲያ ቤታችን ሆኖ የለ ቤታችን ሆኗል እና እዛ ላይ የምናየው ነገር ነገ ልጆች ላይ የሚያሳድረው ተጽዕኖ ምናምን ነገም ሳይሆን ዛሬ በቃ የኛ ልጆች ደርሰዋል። እንዴት ነው ወይ ከሶሻል ሚዲያው የምናረጋቸው ወይ ደግሞ እንዴት ነው በአግባቡ ሊጠቀሙ የሚችሉ? በጣም አሳሳቢ ነው። አሁን የሰሞኑን እንትን በቃ ውዥንብር እኔ ያችኛይቱንም አላቃትም ነበር እውነት ለመናገር ጭራሽ አላቃትም። ይችኛዋንስ አንድ ጊዜ የሆነ ነገር ባምቢን የሆነ ነገር ተፈጥሮ ምናምን እናቷ አስተዋራ ምን አይነት እናት ናት በቃ አዎ እናት ሁሉ ነገር ናት እና ገመና ትሸፍናለች። ሰው ድንጋይ ሲያነጣጥር እዚህም በዛ ነው ተገኝታ ያለቻት እሷ ነው። አጠለዋለሁ ውሃውን። እዚህ ጋር ብረት ድስት እንግዲህ እንጣድ ሰዎች እዚህ መቀነሻ ይሄ ነው መቀነሻው ነው። በርበሬ ነው የሚጣረግበታለሁ። እና ጎበዝ አንዳችን አታካናድርግ ነው።
አይሰማም መሰለኝ። የቁንዶ በርበሬ ሽታው ደስ ስለሚል እጨምራለሁ። ስታቁላሉ ደስ ይላል። እንደዚህ በርበሬ ለችግር ትንሽ ያደርጋለሁ ለሽታው ደስ ይላል ሲብላል። ከዛ ትንሽ በርበሬ እናደርጋለን። በርበሬ የተወሰነ በጣም ትንሽዬ ነው የምናደርገው። ሚጥሚጣ ደግሞ እናደርጋለን ተቆስ እንዲያደርግ እናዋጣ ስንል ማለት ነው። ሁሌቱ በጣም ደስ የሚለው ትንሽ ሽንኩርት ቀጭ እንዳይልብን ቀጭ እያደረግን ማብሰል ሌላ አዲስ እንትን የለውም። እንትኑን እያሸጠፍኩ ጨጓራውን እያንጠፈጠፍኩ ስለሆነ ካሜራ በአንድ እጄ ነው ያዝኩት። አሁን ስለማይመቸኝ ነው ጉበቱን ጨምራለሁ ማለት ነው። ጉበቱን ከጨመርኩ በኋላ ብዙ ሰዓት አላቆየውም። እሳቱን አጠፋለሁ። እሳቱን አጥፍቼ ቀንሼ በጣም ምክንያቱም ጉበቱ ከተጨመረ በኋላ ብዙ ትንሽ ጨመር አደርግበታለሁ። ከዛ በኋላ ትንሽ ጨው ቅድም አላሳየኋችሁም። ትንሽዬ ስጋ ቀይ ስጋ ጨምሬበታለሁ። ጨው እኔ ብቻ ነው የምወድ እዚህ ቤት። ከጨው ጋር ከሌሎቹ ሰዎች ጋር መግባባት አቃተኝ። ከዛ ምንድነው የማደርገው መሰላችሁ? ነጭ ሽንኩርትና ቃሪያ አንድ ላይ ጨርሱ። ይሄ ወደ ሚታጠብ ይሄዳል ማለት ነው።
ከዛ በኋላ ማቀላቀል። እንዴት ሽታው ደስ እንደሚል ጌታ። ከዛ ምንድነው ማድረግ መሰለህ? ትንሽ እንዳቅሙ ትንሽ ቂቤ አደርጋለሁ። ከዛ አቀላቅለዋለሁ። ያሳያችሁ በእውነት በጣም ደስ ይላል። ከዛ በእንጀራ ስቀምሰው ጋይሶች እንቅመስ። ዱለት በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚጣፍጥ የሆነ እናንተም እንደዚህ አድርጋችሁ ስሩና ብሉ ውዶቼ። ላይክ፣ ሰብስክራይብ እና ሼር አድርጉ። ቤቱን እስኪ አሳድጉት።